ተረት ተኩላውና ሰባቱ የፍየል ግልገሎች። በአንድ ወቅት 7 ግልገሎች ያሏት አንድ ፍየል ነበረች። እናት ልጆቿን እንደምትወድ ከልቧ ትወዳቸው ነበር። አንድ ቀን ታዲያ ምግብ ፍለጋ ወደ ጫካ መሄድ ስለነበረባት 7ቱንም ልጆቿን ጠርታ እንዲህ አለቻቸው። ውድ ልጆቼ፣ እኔ ወደ ጫካ ስሄድ ራሳችሁን ከተኩላ ጠብቁ። ጨካኙ ተኩላ ከመጣ ቆዳችሁንና ፀጉራችሁን ሳያስቀር ነው የሚወጣችሁ። አጋጣሚ ሆኖ ወደ እናንተ ከመጣ በሚያስጠላው ድምፁና በጥቁር እግሮቹ በአንድ ጊዜ ታውቁታላችሁ። ልጆቹም እናታቸውን እንዲህ አሏት። እናታችን፣ እኛ ራሳችንን በሚገባ መጠበቅ እንችላለን። አንቺ ሳትጨነቂ ወደ አሰብሽ ቦታ ሂጂ። ተለቅ ያለው አንደኛው ልጇ ቢያጉረመርምም እናታቸው ሳትጨነቅ መንገዷን ቀጠለች። ብዙም ሳይቆይ የሆነ ሰው የቤታቸውን በር አንኳኳ። ቀጥሎ ውድ ልጆቼ፣ እኔ እናታችሁ ለሁላችሁም ምግብ ስላመጣሁላችሁ በሩን ክፈቱልኝ የሚል ድምፅ ሰሙ። ነገር ግን ልጆቹ በድምፁ ተኩላ መሆኑን አወቁ። እያለቀሱ በሩን አንከፍትልህም አሉት። እናታችን እንዳንተ የሚያስጠላ ድምፅ ሳይሆን ለስላሳና ደስ የሚል ድምፅ ነው ያላት። አንተ ተኩላ መሆንህን አውቀናል አሉት። ከዛ ተኩላው ወደ ሱፐርማርኬት ሄዶ ድምፁን የሚያለሰልስ ምግብ ገዝቶ በላና ድምፁን ለስለስ አድርጎ መጣ። ወደ ልጆቹ ተመልሶ መጣና የቤቱን በር በድጋሚ አንኳኳ። ውድ ልጆቼ፣ እኔ እናታችሁ ለሁላችሁ ምግብ ስላመጣሁላችሁ በሩን ክፈቱልኝ አላቸው በለስላሳ ድምፅ። ልጆቹ በመስኮት ወደ ውጭ ሲመለከቱ የተኩላው ጥቁር እግር አዩና አለቀሱ። በሩን አንከፍትልህም፣ እናታችን እንዳንተ ጥቁር እግር የላትም አሉት። ይህን ተኩላው እየሮጠ ወደ ዳቦ ጋጋሪ ሄደ። ዳቦ ጋጋሪውን እግሬ ስለተጎዳ ትንሽ ሊጥ ቀባልኝ ብሎ አታለለው። ከቀባለት በኋላ እየሮጠ ወደ ወፍጮ ቤት ሄዶ ባለ ወፍጮውን እግሬ ላይ ትንሽ ነጭ ዱቄት ነዝንዝልኝ አለው። ባለ ወፍጮውም የሆነ ሰው ሊያታልል እንደሆነ ገባውና እምቢ አለው። ተኩላውም እሺ ካላልከኝ እበላሃለሁ ብሎ አስፈራራው። ባለ ወፍጮውም ፈርቶ የተኩላውን እግር ዱቄት ቀብቶ ነጭ አደረገው። ጨካኙ ተኩላ ለሶስተኛ ጊዜ የፍየሏ ግልገሎች ወዳሉበት ቤት ሄዶ እንዲህ አላቸው። በሩን ክፈቱልኝ፣ ውድ እናታችሁ ነኝ። በዛ ላይ ከጫካ ምግብ አምጥቼላችኋለሁ። ግልገሎቹም እያለቀሱ ውድ እናታችን መሆንህን ለማረጋገጥ እግርህን አሳየን አሉት። ተኩላው በመስኮት እግሩን ሲያሳያቸው ነጭ እንደሆነ አረጋገጡ። እናታቸው በነገረቻቸው መሰረት እውነት ነው ብለው በሩን ከፈቱለት። የሚያሳዝነው ወደ ቤት የገባችው እናታቸው ሳትሆን ጨካኙ ተኩላ ነው። ልጆቹ ባዩት ነገር በጣም ደነገጡ። ራሳቸውን ከተኩላ ለማዳን ለመደበቅ ሞከሩ። አንደኛው ጠረጴዛው ስር፣ ሁለተኛው አልጋ ስር፣ ሶስተኛው የምግብ ማስቀመጫ መሶብ ውስጥ ገባ። አራተኛው ወደ ኩሽና ገባ። አምስተኛው ቁም ሳጥን ውስጥ፣ ስድስተኛው ዕቃ ማጠቢያ ሳፋ ውስጥ፣ ሰባተኛው ሶፋ ስር ተደበቁ። የፍየሉ ግልገሎች ከተኩላ ያመልጡ ይሆን? በሁለተኛው ክፍል ጠብቁን እሺ ልጆች።